ማማቺ ደስ ይላል እንዴ እንደዚህ ላይፍ ደስ ይላል። የሆነ ሚሪንዳ የጠጣው ነው መሰለኝ። እሱም እየጠበቁ ለአንተም አንድ ሰዓት ሰጣል። አባታችሁ የለም ህይወት ነው ብሎ መናገር ያው ድንኳን ውስጥ ነው ቁጭ ብለን ብዙ ጊዜ ስናወራ የነበረው። ከዛ በኋላ ማውራት አላቆምንም። እኔ ብዙ አዳምጣለሁ ሲያወራና በቃ እኔ አዳምጣለሁ ሲያወራ ያ በቃ አይሰዛ ዝም ብለሽ ሰማያለሽ። ያው የሱን ስራዎች የማየት አጋጣሚሽ እንዴት ነበር? ስንተዋወቅ አላየሁም የሱን ስራዎች። በዛ ጊዜ የዳዊት እንዚራ ይታይ ነበር። አርቲስት እንደሆነ አውቃለሁ ግን አንድም ስራውን አላየሁም። እና ወደ አሜሪካ ሄድኩ። ከዛ ስመለስ ፍሬሽማንን ጀምሯል። እና እዩ ብለን ከጓደኛዬ ጋር የገባሁት መጀመሪያ። እና እሱ በሚያሳይ ጊዜ እኔ ጭንቀት ውስጥ ነበርኩ። እሱ ለሚሰራ ጮክ ብሎ ነበር የሚያወራው እና ብዙ ሰው እንትን ይላል። እና ሳገኘው ድምጹ ይዘጋል አይዘጋም፣ ውሃ ይጠጣል ከኋላ ሆኖ ምንድነው የሚያደርገው? ይሁን ጭንቀት ነበረ። ከዛ በሚቀጥለው ባክስቴጅ ወሰደኝና የሚያደርገውን አየው ማለት ነው። ይበላል ይጠጣል ይበላል ይጠጣል። ከአሜሪካ ከመሄድሽ በፊት ረጅም ሰዓት ታወራላችሁ? በስልክ እዛም ሆኜ በኢንተርኔት ቤት ነበር የሚደውለው። ስለዚህ እኔ እንዲያውም መጀመሪያ አንቺ አሜሪካ ሄድሽ ማለት ነው። ከዛ በኋላ ነው ያ የቀለበት ስነስርዓት የመፈረም ስነስርዓት የነበረው። ከተመለስኩ በኋላ ወርም አልቆየንም ቀለበት ስናደርግ። ከዛ ከመጣሽ በኋላ ለዛው ፐርፐዝ ነው የመጣሽው ማለት ነው? እንጋባለን ብዬ አላሰብኩም ግን ያው ስትመጪ እሱ ቀለበት አዘጋጅ ተጠበቀ። እናቴን ቡና እያፈላችልን ሽማግሌ ምናምን ይላል ላገባት ነው አላት ማለት ነው። ለእናትሽ ዘቀጥታ እሷም እንዲህ ብለን አገባት ያለች። እንዴት ቀለላችሁ ግን ይሄን ያህል ማለት? ነፂ ከማንም ጋር አይደለ ነፂ ሁሉንም ነገር ነው የሚያቀለው። ግን ምንድነው ያየሁት መሰልሽ አንዳንዴ የሆነ ነገር ቀላል ሲሆን ትክክል ነው ይባላል። በጣም ስታወሳስቢ የሆነ ነገር እየገፋሽ ነው ማለት ነው። የገባኝ ይሄ ነገር ቀላል ሆኖ ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ከብዳል ትንሽ እንዲህ ነበረ ለማለት። ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤልን የመሳሰሉ ሰዎች ነበሩና ቀድሞ አሰባስቧችሁ የነበረውን እስኪ የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆን የነበረውን ቦታውን አጠቃላይ ነገሩን ንገሪኝ። ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። የኔ ላይ ነጻነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። እና የቀለብ ጊዜ ማረሳው ቆመን አሁን እሺ አንዴ ምናምን አለ አስኔ ማለት ነው። አስናቀነ ጊዜ ነበር የቀለበት ጣታችሁን ደፋችሁን አስለቅቁ አለ። እንዲህ ብለናል ሁላችንም እና ለማስለቀቅ ይሁን ነፂ እንዲህ ያለበት ደፋችሁን አስለቅቁ። ጣቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምርድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያረኩ ነበር። ከባድ ነው ላንቺ እናቀር? ከባዱ ነገር መንገር ነው ለን አባታችሁ የለም ህይወት ነው ብሎ መናገር።
እግዚአብሔር ይመስገን እግዚአብሔር ይመስገን። አባቴ በጣም ነው የምወደህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርሶ ደሙን አፍሶ ነው ያዳነው እና ለሁል ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺን ስጦታ አበረክትልሃለሁ። በረከት ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምን እና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣታለች አይደል እሱ እምቢ አለኝ። ከዛ ሌሊት 11 ሰዓት ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት ብዬ ስክሪንሾት ሁሉ አድርጌዋለሁ። ማለት ለኔ ምን ልልህ ነው ድርሽዬ ከመጀመሪያው ጀምሮ እስከ መጨረሻው መተንፈሻዬ ነች። ሲከፋኝም ምን ስልም ድርሽዬ እንዲህ ላድርጎኝ ምናምን በቃ ማለት አማካሪ ነች። አሁን አይደለም ማለት አታውቀው ይሆናል እሷ ግን በቃ ነፍስ ነች ለኔ ማለት ብቻ አላቅም። ድርሽዬ እውነት እግዚአብሔር ያክብርሽ። የምሬን ነው የምነግርሽ። ቢግ ላቭ ሄኒዬ። ኦኬ አንተ ኩራት ደግሞ ጥሩ ሆነ ብታዩ። ፊልሙ በጣም ነው የሚገርመው ብታይ። አይ ኖ እግዚአብሔር መጨረሻውን ያሳምረዋል። ተመልካቾቻችንም አንተን አሻራችንን እናኖራለን። ይሄንሽ አካውንት ስንት ነው የባንክ? 1000 31 93 31 027 ልድገምልህ 1031 93 31 027 ሄኖክ ወንድም እኔ ወይ ፎንካ በስማማች ደስ ይላል እንዴ? እንደዚህ ላይፍ ደስ ይላል። የሆነ ሚሪንዳ የጠጣው ነው መሰለኝ። እኔ ሲያይ ነው ሚሪንዳ የጠጣ የመሰለው። ብቻውን አልመሰለም። ወዳጃችንም ነው ጠላታችንም ነው። አንድ ጓደኛዬ ምን አለኝ፣ መቼ ነው የሚመረቀው ሲለኝ፣ ኧረ ተወኝ እባክህ ገና ከእርግማኑ መውጣቴ ነው አልኩት። ከአንዳንድ አልኩት ጋር ይሄ ኮፍያ ደስ ሲል እባክሽ አታየው በእናትሽ እግዚአብሔርን ያምርባል። እኔ በቃ እባክሽ እንደዚህ ነው። እኛ ግን ማንኛውም መሰልኩ እኮ የባህል ተወዛዋዥ ባይስ እኮ እያነበብኩት እኮ ፋዘሬን መስዬ ዱቅ ልበል። መክሳት ግን አንቺ መልክ ይቀይራል በጣም ግን በቃ ማለት ቢያንስ ለጩጬ የምናገረው ታሪክ ተውኩኝ። እንዴት ደግሞ ጥሩ ወይ ብታይ ሲሚንቶ ላይ የተኝ አሁን እንደዚህ ብነግርህ ለማስገረም ነው የሚመስለውና በቃ ጥያቄ ነው እሱን ወጋሁት ማለት ነው። ታስታውሳታለች ድርሽዬ ከአምቦ የምትታይ ቀይ መኪና ነበረች። ድርሹ ደወለች እና በቃ አወራን እና የሆነ ነገር ማለት ፈለግኩ ምናምን እና የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምን እና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣታለች አይደል እሱ እምቢ አለኝ። ከዛ ሌሊት 11 ሰዓት
ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት የስክሪንሾት ሁሉ አድርጌዋለሁ። አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም ነው የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ነው ለያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን። ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ በማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል። ስለዚህ የመጨረሻውን ነገር ተሟጣህ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን ደንበልጋ ነው ቤቴ ድሪም ላይነር ጀርባ ማለት ነው። 2ቱን ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ ከከሰ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው መስለው ጋሽ ቢሌ ወንድ ነኝ። እኔ ለምን መሰለህ ሁሌ የእሱን ስም ማነሳው? የመጀመሪያው ቦክስ የተሰራበት ቦታ ፊልሙ ሲወጣ ታዩታላችሁ። እሱ ፓርቲሲፔት ያደረገበት ቦታ ነው። እሱም አያውቀውም። ስለዚህ አባቴ ፊልም ውስጥ አሉ ማለት ነው። በምናብ ስቶሪ በምናብ አለ። የዛሬ 42 ዓመት ነው እግሩን በጥይት የተመታው። ለምን? ካራማራ ዘምቶ ጦርነት ላይ ማለት የዛሬ 42 ዓመት እግሩ መቆረጥ አለበት። ይሄ ሰውዬ አልቆረጥም ብሏት የኩባ ዶክተርን ወደ ሀገሬ ብቻ መልሽኝ ብሏት አዲስ አበባ መጣ ምናምን እኛ ተወለድን። አስበው የዛሬ 42 ዓመት እግሩ ቢቆረጥ ኖሮ ሄኖክ ወንድሙ የለም። አሁን ያኔ እኔን ለመውለድ ቺክ ለመጎተት ምናምን ያለመረ እግሩ ከተቆረጠ አይኖርም። አባት እግራቸውን ባለመቆረጣቸው ነው ሄኖክ ወንድሙ የተወለደው። የምሬ ነው የምነግርህ። ማለት ለኔ ጀግና ነው። ዛሬ እንደዚህ ለፊልም የምቆረቆረው ምናምን እሱ በሽታውን ችሎ እኔን ስለወለደ ለዚህ ነው እችላለሁ ያልከው ማለት ነው። አደረኩት። ያኔ እሱ ተሰቃይቶ አይደል? እሱ በቆሰል ነው የተሰቃየው፣ እኔ በሰው አይን ነው የተሰቃየሁት። ችሎ ነው እኔን የወለደኝ። እንደፈለገው ባያሳድገኝም ግን አድጌ ዛሬ ስሙን አስጠርቻለሁ። ይሱም እየጠበቅኩ ለአንተም 1 ሰዓት ሰጣል። ለአንተም 1 ሰዓት ሰጣል። ያ 1 ሰዓት አለ። ያ ዳርዬ ቴንክ ዩ፣ ኤርምዬ ቴንክ ዩ። ላይፍ ኢዝ ኖት ፌር። ያ በጣም የጭካኔ እርምጃዎች ካሁን በኋላ በውስጥ ማንም ሰው ላይ እንደማጠይቁኝ ታውቃላችሁ ራይት? ማንም ሰው ላይ ከእንግዲህ የጭካኔ አይነት አስተያየቶች ሐሳብ ቢኖረኝ
መቼም እንትን አትታዘቡ right አይደል ሐቅ አለኝ አይደል ምክንያቱም ህይወት እኔ ላይ ፍትሃዊ አይደለች እኔም ለሰዎች ፍትሃዊ አይደለም እኔም ለሰዎች ፍትሃዊ አይደለም ያልሰጣችሁኝን እንዳትጠብቁ ከ እሺ ኩራት ነው እሱ አይቀርም ዛሬ ነው ጌም ትጀምር ሴባርግ አሁን ምንም እንዳትልክ እሺ ግን ቦዴርጊው ሽቶ ቀርቂቡ አንዴ ልስፈንልሽ የሰርግ ዘፈን ሽቶ ቀርቂቡ የሚለው ለእናትዮ ንገሩ ኩሽርዮ ኩራቲ ሙሽርዮ ኩራቲ እንዴት እንደሚያምርባት ኧረ ሊልባሉ ሴቶች በእናትህ ታብታብ አድርጉ ታብታብ 3-5 ሚሊዮን ባይዘዌይ በዚህ አጋጣሚ ማለት ነው ትልልቅ ነገር ማለት ነው አሁን ፎሎ ያደረጋችሁኝ እኔን አዲስ አካውንት ነው እንትኗን ብቻ ሰጧት እንጂ ትልልቅ ጊፍት ሰጧት መሳብ ይቻላል አካውንቱ ተዘግቶበት ሀክ ተደርጎ ነው ፎሎ አድርጉት ሀክ የተደረገብን ያው እዚሁ ነው ጎረቤት ሀገር ነው አብሽር ደግሞ ለቲክቶክ ደግሞ ለአካውንት ጅቦይ